ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋን ውስጥ ተሰጥቷቸው የነበረ የፖለቲክ ቢሮ አባልነት ቦታ እንደማይቀበሉ በመተካቸው ሌላ ሰው እንዲተካ ጠይቀዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ሲል በውጭ ሀገር ይታተም የነበረው የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችለውን ግዙፍ ፋብሪካ ግንባታ ተጠናቆ የሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር ኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። የሚኒስትሮች ምክር ቤት ኢንቨስተር መስኮች የሚሰጠውን የታክስና ቀረጥ ማበረታቻ ለመወሰን በቀረበው ረቂቅ ደንብ ላይ ተወያይቶ አጽድቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነገ ከሚጀምረው የኮርቮ የዓለም ኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር እንደሚነጋገሩ የግብፁ ፕሬዝዳንት ጽህፈት ቤት ዛሬ አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ሶማሌ ከተባበሩት አረብ ኤምሬት ጋር ያላት ጸጥታ ትብብር ካቋረጠች ከ1 ሳምንት በኋላ በኳታር ጋር የመከላከያ ስምምነት ፈርማለች። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ታዋቂው እና ጋዜጠኛ ፖለቲከኛ እንዲሁም አቶ እስክንድር ነጋ በቅርበት ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቷቸው የነበረው የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። አቶ እስክንድር ይህን ያስታወቁት በቅርቡ ለንቅናቄ ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ ድርጅቱ መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን አዲሱ የውህደት ድርጅት ውስጥ በአመራርነት የፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህደት ድርጅታቸው ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ የተመደብኩበት ቦታ በሌላ ሰው እንዲተካ አሳስባለሁም ሲሉ ጥያቄ አቅርበዋል። ከአመራርነት ለመልቀቅ ቢወስኑም በትግሉ እንደማይለዩ አቶ እስክንድር አረጋግጠው እንደ ተራ ድርጅቱ አባልነት ያለምንም ቅድመ ሁኔታ እንደምቀጥል እንደሚጠብቀኝም ኃላፊነት ግዴታ በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄ ያላቸው ቁርጠኝነትም ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት ስኬት እንዲወጣ ልባዊ ምኞታ አስተላልፈዋል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የተለያዩ የፋኖ አደረጃጅ መካከል ሲደረግ የነበረ የውህደት ሂደት ተከትሎ የመሰረተው ቢሆን አቶ እስክንድር ነጋ በሂደቱ ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁን በአመራርነት ለመገልገል የወሰኑበት ዝርዝር ምክንያት በደብዳቤው ላይ ግን አልጠቀሱም። ቀደም ሲል በውጭ ሀገር ይታተም የነበረው የኢትዮጵያ ፓስፖርት በሀገር ውስጥ ማምረት የሚያስችለው ግዙፍ ፋብሪካ ግንባታ ተጠናቆ የሚቀጥሉት 2-3 ወራት ውስጥ በይፋ ስራ እንደሚጀምር ኢትዮጵያ ኢንቨስትመንት ሆልዲንግ አስታውቀዋል። በቦሌ ለሚ ኢንዱስትሪ ፓርክ የተገነባው የፋብሪካ ቶቶ ግራቪት ኢትዮጵያ የሚል ስያሜ የተሰጠው ሲሆን ኢትዮጵያ ኢንቨስትመንት ሆልዲንግ እና ባለም አቀፍ ቶፓን ግራቪትም ኩባንያ ትብብር የተመሰረተ ሲሆን ፕሮጀክቱ 55 ሚሊዮን የአሜሪካ ዶላር ወጪ የተገነባ ሲሆን የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት በሆኑ አስታውቋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት ይህ ፕሮጀክት የሀገሪቱ ምስጢራዊ ህትመት ሉዓላዊነት ለማረጋገጥ እስካሁን ይባክን የነበረው ከፍተኛ ውጭ ምንዛሬ ለማዳን ያለመ ነው ተብሏል። አሁን የማሽነሪው ተከላ በሂደት ላይ የሚገኝ ፋብሪካ ስራ ሲጀምር ኢትዮጵያ ማንነት የሚመጥ መልኩ የደህንነት መስፈርቶችን በአሟላ ሁኔታ ፓስፖርቶችና ሌሎች የደህንነት ሰነዶች ማምረት ይጀምራል ሲሉ ገልጸዋል። የሚኒስትሮች ምክር ቤት ኢንቨስትመንት መስኮች የሚሰጡት የታክስ ቀረጥ ማበረታቻ ለመወሰን በቀረበው ረቂቅ ሐሳብ ደንብ ላይ ተወያይቶ አጽድቋል። በዚህ ረቂቅ ደንብ የተዘጋጀው በሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ የሚሰጣቸው ከፍተኛ የካፒታል ስለሚጠይቁ ኢንቨስትመንት መስኮች በስራ ላይ የሚውሉ የካፒታል በግምት ውስጥ የሚያስገባ አሰራር ለመዘርጋት ነው። አዲሱ ኢንቨስትመንት ማበረታቻ ስርዓት በዋነኛነት በአፈጻጸም የተመሰረተ እንደሆነ ታስቦ የተዘጋጀ መሆኑን ገልጸዋል። ምክር ቤቱ ደንብና ፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኖ ይህ አዲስ ደንብ የሀገሪቱ ኢንቨስትመንት ፍሰት በማድረግ ረገድ ከፍተኛ ሚና ይኖረዋል ተብሎ ይጠበቃል።
ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን የጸጥታ ትብብር ካቋረጠች ከአንድ ሳምንት በኋላ በኳታር ጋር የመከላከያ ስምምነቶች ተፈራረመች። ሶማሊያ ከተባበሩት አረብ ኤምሬት ጋር የነበራትን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ካቋረጠች ከጥቂት ቀናት በኋላ በኳታር አዲስ የመከላከያ ትብብር ስምምነት መፈረሙን የሀገሪቱ የመንግስት የዜና አገልግሎት ሶና ዘግቧል። ስምምነቱ በዱሃ የተፈረመው በሶማሊያ መከላከያ ሚኒስተር መሐመድ ሞአሊን ፊቂና በኳታር ምክትል ጠቅላይ ሚኒስትር የመከላከያ ጉዳይ ሚኒስትር ዴኤታ ሼክ ሳቢን ቢን አብዱራህማን ቢን ሐሰን አልታኒ አማካኝነት መሆኑን ዘገባ አመላክተዋል። የመከላከያ ትብብሩ ማዕቀፍ ትኩረት የሚያደርገው በወታደራዊ ስልጠና፣ በልምድ ልውውጥ፣ የመከላከያ አቅም ግንባታ፣ የተጠናከረ የጸጥታ ትብብር ሲሆን ዋና ዓላማው ቀጠናው ሰላምና ጸጥታ መረጋጋት እንደሆነ ተገልጿል። የሁለት ሀገራት ባለስልጣን ስምምነቱን በሶማሌና በኳታር መካከል ያለው ስትራቴጂክ ግንኙነት የሚያጠናክር ለረጅም ጊዜ መከላከያ ትብብር ያለው ቁርጠኝነት የሚያሳይ ነው ተብሏል። ይህ ስምምነት የተፈረመው የሶማሊያ ሚኒስትሮች ምክር ቤት ከተባበሩት አረብ ኤምሬት የነበረውን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች መግባቢያዎች ማቋረጡን ካስታወቀ ከጥቂት ቀናት በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ በሚጀመረው የዓለም ኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር እንደሚነጋገሩ የግብፁ ፕሬዝዳንት ጽሕፈት ቤት ዛሬ አስታውቋል። ሁለቱም መሪዎች በዳቮስ በሚገኘው የትራምፕ ኢትዮጵያ በግብፅ መካከል የታላቁ ህዳሴ ግድብ ምክንያት የተፈጠረው ውዝግብ ለመፍታት በሁለቱም ሀገራት እንደሚያሸማግሉ ካሳወቁ በኋላ ነው። ትራምፕ የናይል ውሃ መጋራት ያሉት ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብፅ መካከል የሚያደርገው ድርድር ዩናይትድ ስቴትስ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው ሳምንታት ነበር። የኢትዮጵያ መንግስት እስካሁን በጉዳዩ ላይ አስተያየትም አልሰጠም። ፕሬዝዳንት አብዱል ፈታህ አልሲሲ ግን ፕሬዝዳንት ትራምፕ የናይል ወንዝ ጉዳይ በግብፅ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆት እንዳላቸው ገልጸው ግብፅ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍ አልሲሲ አስታውቀዋል። የሱዳን ጦር አዛዥ የሀገሪቱ ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በተመሳሳይ የትራምፕ ፍላጎትን አድንቀው የትራምፕ ውሳኔ የሁሉንም መብት የሚያስጠብቁ ዘላቂና አጥጋቢ መፍትሄ ለማግኘት አንድ እርምጃ እንደሆነ አልቡርሃን ገልጸውታል። አልሲሲና ትራምፕ የሚገናኙት ዩናይትድ ስቴትስ የጋዛው ጦርነት ለማስቆም ያወጣቸው ሁለተኛው ምዕራፍ እቅድ ይፋ ካደረገ ወዲህ ለመጀመሪያ ጊዜ መሆኑን ሮይተርስ የዜና